ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ በቅድሚያም በ2018 በጀት ዓመት ለሚያከናውናቸው የልማት ፕሮጀክቶች ከ1.2 ቢሊዮን ብር በላይ መድቦ እየሰራ መሆኑን የደሴ ከተማ አስተዳደር አስታወቀ በከተማ አስተዳደሩ እየተከናወኑ ያሉ ፕሮጀክቶች ከተማዋን የሚመጥኑና ማህበረሰቡን ያሳተፉ በመሆናቸው የሚጠበቅባቸውን ኃላፊነት ለመወጣት ዝግጁ መሆናቸውን የከተማዋ ነዋሪዎች ተናግረዋል ተጨማሪውን አብረን እንከታተል በደሴ ከተማ አስተዳደር በ2018 በጀት ዓመት የማህበራዊ ኢኮኖሚያዊና የመልካም አስተዳደር ስራዎችን ለማከናወን ከ1.2 ቢሊዮን ብር በላይ በጀት ተመድቧል የከተማዋ ማህበረሰብና የሥራ ኃላፊዎቹ በተገኙበት የበጀት ዓመቱ የልማት ስራዎች የተግባር ምዕራፍ ማስጀመሪያ መርሃ ግብርም ተካሂዷል አሚኮ ያነጋገራቸው የማህበረሰብ ክፍሎች ደሴ ከተማ ለዓመታት ልማት ርቋት መቆየቷን በማንሳት ከቅርብ ጊዜ ወዲህ የተከናወኑ ያሉ የልማት ስራዎች ከተማዋን የሚመጥኑና ማህበረሰቡን ያሳተፉ በመሆናቸው በጋራ ለመስራት ቁርጠኛ መሆናቸውን ገልጸዋል ባለፉት 2 ዓመታት አንድ ዓመት ግን የደሴ ከተማ ከሌሎች ከተሞች ጋር እኩል እንድትራመድ የሚደረገው ጥረትና እንቅስቃሴ እጅግ የሚያስደስት ነው እነዚህ የሚሰሩ የልማት ስራዎች አሁን ላለው ትውልድ ብቻ ሳይሆን ለመጪው ትውልድ የሚያገለግሉ የሚረዱ ህብረተሰቡን ወደ ተሻለ ኑሮ ወደ ተሻለ እድገት ሊያሸጋግሩ የሚችሉ የልማት ስራዎች በመሆናቸው እጅግ እኛም እንኮራለን እንደሰታለን አሁን በድሮ ጊዜ ልማት ይጀመር የነበረው ግንቦት ላይ ሰኔ ላይ ሚያዝያ ላይ ነበር ለዛም ክረምት ይገባል ይቆረጣል ህብረተሰቡ ያው ጥሩ አይደለም ጀምረው ለማሳየት ነው እንጂ አሁን ሊጨርሱት አይደለም የሚል ነገር ነበር አሁን ግን የሚጀመር ያለው በጥቅምት በመስከረም ነው ስለዚህ የተጀመሩ ፕሮጀክቶች ደግሞ ያለው ፕሮጀክት በሙሉ በተአለመለት ጊዜ አሁን ባለፈው ኮሪደር ቧንቧ ላይ ሲጀመር ሰብስበው ነበር ማህበረሰቡንም ጭምር ግንቦት ላይ ሰኔ ላይ እንጨርሳለን አሉ በተባለው ሰዓት ግንቦት ላይ አለቀ ለዚህም መንግስት የገባውን ቃል ኪዳን ያከብራል የሚል በህብረተሰቡ ዘንድ ጥሩ ስሜት ፈጥሮብናል የደሴ ከተማ አስተዳደር መንገዶች ባለስልጣን ዋና ስራ አስኪያጅ አንዱ አለምሸቱ መንገዶቹን በጥራት ከማጠናቀቅም ባለፈ ከሌሎች መሰረተ ልማት ዝርጋታዎች ጋር በቅንጅት የመስራት ልምድ ተጠናክሮ ይቀጥላልም ብለዋል መብራት የሚያስፈልገውን ግብአት ያቀርባል ውሃ የሚያቀርበውን ግብአት ያቀርባል ቴሌ የሚያቀርበውን ግብአት ያቀርባል የኮንስትራክሽን ስራውን ደግሞ ደሴ ከተማ መንገዶች ባለስልጣን ይሰራል ያለ ምንም እንቅፋት ፕሮጀክቶቻችን በታቀደላቸው ጊዜ እንዲጠናቀቁ ትልቅ አስተዋጽኦ ያደረገ ያለው የነዚህ የመሰረተ ልማት አቅራቢ ድርጅቶች ቅንጅት ነው የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ የበጀት ዓመቱን እቅድ የቅድመ ዝግጅት ምዕራፍ በማጠናቀቅ ወደ ተግባር ምዕራፍ መሸጋገራቸውን ነው የገለጹት በዚህም የኮሪደር ልማት የውስጥ ለውስጥ መንገድ የአስፓልት ስራ በአዲስ መልክ የሚሰሩ የመንገድ ስራዎች የመኖሪያ ቤት ጤና ጣቢያና በርካታ ስራዎች በእቅድ ተይዟል የታቀዱ ፕሮጀክቶች በምክር ቤት ጭምር የጸደቁ ናቸው ወደ ስራ መንገባቸው መንፈጽማቸው ናቸው ማለት ነው በአጠቃላይ ከ20 በላይ ፕሮጀክቶች 1.2 ቢሊዮን ብር በላይ የሚፈጁ ታቅደዋል ማለት ነው በዚህ በጀት ዓመት በአጭር ጊዜ ውስጥ ለማጠናቀቅ ለልትም ቀንም የምንሰራ ይሆናል ማለት ነው የኮሪደር ልማትን ጨምሮ ለከተማዋ እድገት ወሳኝ ሚና የሚጫወቱ የልማት ስራዎችን ለመተግበር መሪዎች በቁርጠኝነት እየሰሩ ነው ያሉት ተቀዳሚ ምክትል ከንቲባው ማህበረሰቡ በልማት የሚያደርገውን ድጋፍና ክትትል አጠናክሮ እንዲቀጥልም ጠይቀዋል ያን ሁሉ ስንፈጽም ትልቁ የፋይናንስ ምንጫችንን ገቢ የመሰብሰብ አቅማችንን አጠናክረን መቀጠል ነው ዘንድሮ ከ5.1 ቢሊዮን ብር በላይ ገቢ ለመሰብሰብ አቅደናል ማለት ነው ይሄንን አጠናክረን እንቀጥል እንደተጠበቀ ሆኖ ሁለተኛው የፋይናንስ አቅማችን ህዝቡ ነው በማህበራዊ ተሳትፎ ህብረተሰቡን የማሳተፍና ህዝቡ እንዲያግዘን የማድረግ ከህዝቡ ጋራ በጣም ተቀራርቦ መስራት ልማቱ ተባባሪ እንዲሆን የማድረግ በሌሎች የመንገድ ጠረጋ የመንገድ ከፈታ ስራዎች ህብረተሰቡ ገንዘብ ያዋጣ በነዳጅም በአጠቃላይ ማሽነሪ ወጪዎችን የሚያስፈልጉ ወጪዎችን እየሸፈነ የምንሰራቸው የጥርጊያ መንገድ ስራዎችን በጣም ብዙ ነው የሚሆኑትና በየአካባቢው ህብረተሰቡን በልማቱም አጋዥ እንዲሆን የፋይናንስ አቅም እንዲሆን ጥሪን ለማቅረብ እወዳለሁ በባህሪያቸው ወደ ቀጣዩ ዓመት ከሚዘዋወሩት ባለፈ በበጀት ዓመቱ የተያዙት እቅዶች እስከ ግንቦት 30 ለማጠናቀቅ ርብርብ ይደረጋል ነው ያሉት
የማህበረሰቡን የልማትና መልካም አስተዳደር የሚያረጋግጡ ስራዎች እያከናወነ መሆኑን የደቡብ ወሎ ዞን አስተዳደር አስታወቀ። በዞኑ አልብኮ ወረዳ ከ100 ሚሊዮን ብር በላይ በሆነ ወጪ የተለያዩ ፕሮጀክቶች ተጠናቀው ለአገልግሎት ክፍት ሆነዋል። ሰላዲን ሰይድ በደቡብ ወሎ ዞን በአልብኮ ወረዳ አስተዳደር በ2017 በጀት ዓመት የተከናወኑ ፕሮጀክቶች ተጠናቀው ለአገልግሎት ክፍት ሆነዋል። ፕሮጀክቶቹ የማህበረሰቡን የልማት የመልካም አስተዳደር ፍላጎትና ተጠቃሚነት የሚያረጋግጡ ስለመሆናቸው የአልብኮ ወረዳ ምክትል ዋና አስተዳዳሪ አብደላ ሰይድ ለአሚኮ ተናግረዋል። 2017 9 ፕሮጀክቶችን በ106 ሚሊዮን ለማጠናቀቅ አቅደን እየሰራን የነበረው 3 የመስኖ ካናሎች በ27 ሚሊዮን ብር እንደዚሁ የመንገድም ወደ 18 ሚሊዮን ብር አጠናቀናል። ኮሌጅ ግንባታ በ17 ሚሊዮን ብር የተጠናቀቀበት ሂደት ነው ያለው። የመዘጋጃ ቢሮ አሁንም እሱም በ6.3 ሚሊዮን ብር እዚህ ላይ አሁን ያየነው በ4.5 ሚሊዮን ብር የተጠናቀቀ የማህበረሰብ ኮሚኒቲ አገልግሎት የሚሰጥ ግንባታ ነው። እነዚህ ፕሮጀክቶች ለማህበረሰባችን ኢኮኖሚያዊና ማህበራዊ ተጠቃሚነት ፋይዳቸው እጅግ በጣም የጎላ ነው። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን የዞኑን ሰላም ከማጽናት ጎን ለጎን የማህበረሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎች በዞን ደረጃ በባለፈው ዓመት መከናወናቸውን ጠቁመዋል። የከተማ መሰረተ ልማት በስፋት ሰርተን እነሱን አጠናቀን በአጭር ጊዜ ውስጥ ለምርቃን አብቅተናል። ወረዳ ቢሮዎቻችን በጣም ጥራት ያላቸው ለአገልግሎት ምቹ የሆኑ ቢሮዎችን እየገነቡ ስለሆነ እነዛንም ግንባታዎች አጠናቀን ያስመረቅንበት ዓመት ነው። ከዛ በተጨማሪ ልዩ ልዩ ትምህርት ቤቶችና ጤና ጣቢያዎች በተመሳሳይ የምርቃን ፕሮግራም አካሂደናል። ከሁሉ በላይ ደግሞ የዞናችንን በተለይ ደግሞ የገጠሩ ማህበረሰብ የመጠጥ ውሃ የንጹህ መጠጥ ውሃ ችግር ለመፍታት የሚያስችሉ በጣም በርካታ ፕሮጀክቶችን እየተንቀሳቀስን እየመረቅን ነው የቆየ ነው። የልማት ስራዎችን ለማከናወን ሰላም አስፈላጊ ነው ያሉት አቶ አሊ ለሰላም መጠበቅ ሁሉም የድርሻውን መወጣት እንዳለበት አሳስበዋል። ሰላም ከሌለ ልማት የሚባል ነገር የለም። ሰላም ከሌለ እንደ አይነት ፕሮጀክቶች መፈጸም አይችሉም። አይደለም እንደ አይነት ያማሩ ፕሮጀክቶችን መፈጸም ቀርቶ የነበሩትም ፕሮጀክቶች እየፈረሱ ከጥቅም ውጭ የሆኑ አገልግሎት ዘመናቸው እያጠረ የሄደበት ሁኔታ ስላለ የዞኑ ሰላም በአጠቃላይ ለምናለማው የግብርና ልማትም ለምንሰራቸውም ልዩ ልዩ ፕሮጀክቶች እንደ ትልቅ አቅም ሆኖ አገልግሎናል። ለዚህ ደግሞ መላ ህዝባችን በየደረጃ ያለው የጸጥታ መዋቅራችን በተለይ ደግሞ የፌዴራል የጸጥታ ኃይልና የክልላችን የጸጥታ ኃይሎች በጋራና በትብብር እየሰራን ስለሆነ የአንጻራዊ ሰላም የበለጠ እየጠና እየተጠናከረ የሚሄድበት እኛም ልማትና የመልካም አስተዳደር ስራዎችን እና የፕሮጀክት አፈጻጸሞቻችንን እንደዚሁ አጠናክረን የምንቀጥልበት ሁኔታ ይኖራል። ሴቶችን በልማት ህብረት በማደራጀት የኢኮኖሚ ተጠቃሚነታቸውን ለማሳደግ እየሰራ መሆኑን የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ገለጸ። ቢሮው የሁለተኛ ዙር የሴቶች ልማት ህብረት አፈጻጸም ግምገማ በደሴ ከተማ አካሂዷል። ፊኒክስ አየሎም ተጨማሪ አላት። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ የሁለተኛ ዙር የሴቶች የልማት ህብረት አፈጻጸም ግምገማና ሶስተኛ ዙር ምልመላን የተመለከተ የውይይት መድረክ በደሴ ከተማ አካሂዷል። በበጀት ዓመቱ የተሻለ አፈጻጸም የነበራቸው የኮምቦልቻ ከተማ አስተዳደር፣ የደቡብ ወሎና የኦሮሞ ብሔረሰብ ዞን ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ መምሪያ ኃላፊዎች በሰጡት አስተያየት ባለፈው በጀት ዓመት በአደረጃጀት ዘርፉ ሴቶች ጾታዊ ጥቃትን በመከላከል በጤና በግብርናና በትምህርት ዘርፎች ባከናወኗቸው ተግባራት ውጤታማ ናቸው ብለዋል። ቴክኖሎጂ ተጠቃሚዎችም ጭምር ናቸው። በግብርናም ዘርፍ እንበል በተለይ ደግሞ የጉልበት ቆጣቢ ቴክኖሎጂዎችን እነዚህን በመጠቀም ደረጃ እነዚህ ልማት በበርካታ ልማት ህብረቶቻችን የተሻሉ ናቸው። ደግሞ ሞዴሎቹ ላቅ ብለው የተገኙት እነዚህን ተግባራቶች ውጤታማ ስራም ጭምር በመስራት የተሻሉ ናቸው ብሎ መውሰድ ይቻላል። በማህበራዊ በኢኮኖሚው እንዲሁም በፖለቲካው ሴቶች ተጠቃሚ እንዲሆኑ ከሚደረግባቸው አደረጃጀቶች አንዱ ነው። እዚሁ ውስጥ የሴቶች ጥቃት ከመከላከል አኳያ በጤናው ዘርፍ በትምህርቱ እንዲሁም ደግሞ በግብርናው ዘርፍ የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ትልቁን እንቅስቃሴ እያደረገ ያለ አደረጃጀት ነው። በመደራጀት እንዲህ አይነት ጥቅም አገኛለሁ የሚል አስተሳሰብ እንዲፈጥርባቸው አድርጓቸዋልና ብዙዎቹ ወደ ራሳቸውን ወደ መለወጥ ደረጃ ላይ እየደረሱ ነው ያለው። አሁንም ግን ገና ነው ካለን ቁጥር አንፃር አደራጀን ከምንለው ልማት ህብረት አንፃር እና
እነዚህን ደግሞ በኢኮኖሚ ከፍ እንዲሉ አደረግናቸው የምንለው ልማት ህብረት አይገናኝም። ገና ብዙ ሰፊ ስራ ይጠይቃል። የአማራ ብሔራዊ ክልላዊ መንግስት ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊ ዝና ጌታቸው ባለፈው በጀት ዓመት በክልሉ አንጻራዊ ሰላም ባለባቸው አካባቢዎች ሴቶች በልማት ህብረት ተሳታፊና ተጠቃሚ እንዲሆኑ በርካታ ስራዎች ተሰርተዋል ሲሉም ተናግረዋል። በባለፈው ዓመት ጀምረን ሴቶች በልማት ህብረት በራሳቸው እንዲደራጁና በልማቱ ተሳታፊም ተጠቃሚም እንዲሆኑ በርካታ ስራዎች ሲሰራ የነበረበት ነው። ይሄን መሰረት አድርጎ እንደ ክልል ሴቶቹ በልማት ህብረት እንዲደራጁ ከ6.5 ሚሊዮን በላይ ሴቶች በመደራጀት እድሜ ክልል ያሉ ሴቶች እንዲደራጁ እቅድ ወርዶ እየተሰራ የነበረበት ነው። እስከ ደረስንበት ድረስ የእቅዱን 51% አንጻራዊ ሰላም ባለባቸው አካባቢዎች ሴቶቹ በልማት ህብረታቸው ተደራጅተው እርስ በርሳቸው የመደጋገፍ የመተባበር በጋራ ውጤታማ የሚሆን የሚገጥሟቸውንም ችግሮች በጋራ ለመፍታት በጋራ የመንቀሳቀስ ስራዎች እየተሰራበት ያለበት ሁኔታ ነው ያለው። ከሐምሌ 1 ጀምሮ በክልሉ በሁሉም ዞኖች 310 ቀበሌዎች ላይ በተሰሩ የአደረጃጀት ስራዎች የእቅዱን 72% ማሳካት እንደተቻለ ምክትል ቢሮ ኃላፊዋ ይናገራሉ። የእቅዳችን 72% እየተሳካበት ነው። ቀጣይ ደግሞ ከሁለተኛ ዙር ትምህርት ተወስዶ ሶስተኛ ዙር ላይ ከዚህ በተሻለ በተግባር የተለወጡ ሴቶችን መሬት ላይ ለማየት ስራ እየተሰራ ያለበት ሁኔታ ነው እና ያለው የመጡ ለውጦችን ውስጥ ስናይ በማህበራዊው በኢኮኖሚው በመልካም አስተዳደርና በሰላሙን በማረጋጋት ረገድም የልማት ህብረቶቹ ሚና የማይናቅና በጣም ተሞክሮ ሊወሰድበት የሚችል ተግባር ነው። በኦሮሞ ብሔረሰብ አስተዳደር ባቲ ከተማ በክረምት ወራት ሲከናወን የቆየው የበጎ ፈቃድ አገልግሎት የማጠቃለያ መርሃ ግብር ተካሂዷል። በመርሃ ግብሩ የአቅመ ደካሞችን ቤት ማደስ፣ ለተማሪዎች የትምህርት ቁሳቁስ ድጋፍ ማድረግ፣ የማጠናከሪያ ትምህርት መስጠት፣ ደም ልገሳና በሌሎች ማህበረሰቡን ተጠቃሚ በሚያደርጉ ስራዎች ሲተገበሩ መቆየታቸውን የባቲ ከተማ አስተዳደር ባህል ቱሪዝም ወጣቶችና ስፖርት ጽህፈት ቤት ገልጿል። በማጠቃለያ መርሃ ግብሩ የተሻለ ተሳትፎ ለነበራቸው ግለሰቦችና ድርጅቶች ከተማ አስተዳደሩ እውቅና ሰጥቷል። የባቲ ከተማ አስተዳደር ከንቲባ አብዱ አህመድ በጎነት ከራስ አልፎ ለሌሎች ሃይማኖት፣ ዘር፣ ቀለም ሳይለዩ የሚተገብሩት የህሊና እርካታ ያለው ተግባር መሆኑን በመጥቀስ በጎነት የአንድ ጀንበር ወይም በክረምት ወራት ብቻ የሚተገበር ባለመሆኑ ማህበረሰቡ በክረምት ወራት ያሳየውን የበጎ ፈቃድ አገልግሎት በበጋ ወራት ማጠናክሮ እንዲቀጥል ጥሪ አቅርበዋል። መረጃውን ያደረሰን የባቲ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት ነው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ። ጤና ይስጥልን።